ናሆም ባለፈው እንትን ብለው ነበረ ለመነጋገር ሞክረው ነበር። ግን ባንዱራ ደግሞ በጣም እንትን አይነት ልጅ ስለሆነች ትዕቢተኛ ልጅ ስለሆነች የፋንቶን ልጅ ማለት ነው። ስለዚህ አላወራችውም ማለት ነው። ስለዚህ አሁን ደግሞ በጣም ከቤት ከመጣች በኋላ ያንን ልጅ ማውራት እንዳለባት ታስብና ፌስቡክ ላይ ሰርች አድርጋ ማየት ትላለች እና ቆንጆ እንደሆነና ማውራት እንዳለባት ለሌላ ነገር እሱ ግን አላሰብም። እሷ ደግሞ ለሌላ ነገር ታስብና ማውራት እንዳለባት ታስባለች ማለት ነው። በዚህም ማለት እንግዲህ ለምን አድ ፍሬንድ አልጠይቀውምና ፍሬንድ ሪኩዌስት ልኬለት ለምን አላወራውም ለምን አልቀራረበውም ትልና እንግዲህ እሷ የመሰላት እሱ ለፍቅር ፈልጓት እንደፈለጋት ነው። እሱ ግን ለፍቅር ሳይሆን እናቱን እንድትጠቁመውና አይታ ከሆነ አድራሻ እንድትሰጠው ነበር የጠየቃት ማለት ነው። እሷ ግን በተሳሳተ መንገድ ነው የተረዳችው እና እሷን ማግኛ እሷን መታወቂያ መንገድ መስሉ ስለመሰላት እንግዲህ ፍሬንድ ሪኩዌስት ልትልክለት ችላለች ማለት ነው። በዚህም ማለት እንግዲህ እሷ ፍሬንድ ሪኩዌስት ትልክለትና ማውራት ይጀምራሉ። በዚህ ማለት እንግዲህ የናሆም እናት ናሆምና እናቱ እንግዲህ ተጠፋፍተው ለብዙ ዓመት አልተገናኙም። ናሆም ደግሞ እሷን እየፈለገ ነው። እሷም ደግሞ በሰራተኝነት ነው እየኖረች ያለችው እና ፋንቱ ልጇን ናሆምን እየፈለገችው ነው ማለት ነው። እንግዲህ በዚህ መሀል ይቺ ልጅ አለች። እናቱ ሰራተኛ ሆና እዚህ እያገለገለች ነው። በመሀል እንግዲህ ለእሷ ጁስ ውሃ ምናምን ይዛላት ወደ ባንዶራ ክላስ ትገባለች ማለት ነው። ስትገባም እንግዲህ ባንዶራ ትጮህባታለች። እንዴት በር ሳታንኳኩ ትገቢያለሽ? ስንቴ ነው የምነግርሽ ብላ እንግዲህ በእድሜም ትበልጣታለች። ትልቅ ሰው ነች። ማጣት ነው ሰራተኛ ያደረጋት እንጂ ትልቅ ሰው ናት። ምንም እንኳን ላክብር የእናትነት ስሜቷን ጠብቅ ሳትል እንዴት ሳታንኳኩ ትገቢያለሽ ምናምን ብላት ትጮህባታለች ማለት ነው። እንግዲህ ፋንቱም ደግሞ እኔ እኮ አንኳኩቻለሁ ስላልሰማሽኝ ነው ጁሱን ተቀበይኝ ምናምን ትልና ትለምናታለች ማለት ነው። እሷም እንግዲህ አምጩ ብላ ታመናጭቃትና ጁሱን ትቀበላታለች። ፋንቱም አስቀምጣ እንትን ትላለች ማለት ነው። እንግዲህ ልጅቱም እናቲቱም ልጅ ስልኳን ይዛ እየጎረጎረ ነበርና ድንገት ትመለከትባታለች ከስልኩና ተደናግጣ ፋንቱ የልጇን ፎቶ ስታይ ተደናግጣ ጁሱን ትለቅባታለች ማለት ነው። በዚህ መሀል ልጅቱ ደግሞ አልገባትም። ባንዶራ አልገባትም እና ለምን እንዴት ትደፍብኛለች ምናምን ብላ ትጮህባታለች ማለት ነው ፋንቱ ላይ። ፋንቱም እንግዲህ ይቅርታ ጠይቃ ፈጠን ብላ ትወጣለች። እንግዲህ ባንዶራም የዛኔ ተመናቀረች እንጂ እናቴን አፋልግኝ አይተሻል ወይ ስላት ተመናቀረች እንጂ ፎንቃ ይዟትም በቃ ማለት ፎንቃ ይዟታን አሁን ላይ ማውራት ትፈልጋለች፣ መቀራረብ ትፈልጋለች እና መታ ከቤት እንደዛ ተመናቅራ መታ ፍሬንድ እስኪመልስላት ደስተኛ ሆነ። በጣም ደስ አላት እና ሀይ ምናምን ብላ ለማውራት ምናምን ሞከረች ማለት ነው። እንግዲህ በዚህ መሀል እሱም ናሆም እባላለሁ ምናምን እያለ ጻፈላት። እሷም ደግሞ እንደዚህ በፍጥነት የሚመልስ አልመሰላትም ነበረና በጣም ደስ ብሏት ምናምን በጣም ደስ እያላት ክላሷ ሆና ተደብቃ ምናምን በደንብ ማውራት ትጀምራለች። እንዴት ነህ ደህና ነህ ወይ ምናምን እንደዚህ በቃ የትውውቅ ቃላቶችን ምናምን መለዋወጥ ይጀምራሉ ማለት ነው። እሱም እንግዲህ አላወቃትም እሷ መሆኗን። እሷ ናት እንጂ ያወቀችው እሱ ሌላ ሴት ስለመሰለችው ስሙን እየነገራት ታውቂኛለሽ ወይ ምናምን እያለ ይጽፍላታል ማለት ነው። እሷ ደግሞ ልክ እንደማያውቅ ሆና አሁንን ብንተዋወቅ ችግር አለው ወይ ምናምን እያለ ይጽፍላታል ማለት ነው። እሱም ደግሞ ችግር የለውም መተዋወቅም እንችላለን ምናምን እያለ እሱስ አላወቀም እሷ ናት እንጂ ያወቀች። እንግዲህ እሱም ትንሽ የጠረጠረ ይመስለኛል እና ግን አውቅሻለሁ በለው ፎቶሽ አዲስ አልሆነብኝም ምናምን ይላታል ማለት ነው።
እሷም ደግሞ የት ነው የምታውቀኝ ምናምን ትላለች። እሱም አይ ምናልባት እንግዲህ ተሳስቼ ይሆናል ወይም ሰው ጋር ተመሳስለሽብኝ ይሆናል ምናምን እያለ እንግዲህ እሱ አውቋታል። ሆን ብሎ አውቆ ነው እንደዚህ የሚላት እንጂ እሱ አውቋታል። እንግዲህ ያቺ ልጅ መሆኗን እንደዛ መመናቀሯን ምናምን በኋላ ላይ አውቋታል በፎቶዋ ምናምን። እንግዲህ እሷን ግራ ትጋባለች። አውቃለሁ ልበለው ወይስ አላቅህም ብለውስ ምናምን እንደዛ እያለች በቃ ትወዛግባለች። እንግዲህ ጉረኛ ነገር ነህ መሰል ምናምን እያለች መሳደብ ትጀምራለች። እሱም ደግሞ ራስሽን ተዋወቅ ብለሽ ደግሞ መሳደብ አይከብድም ምናምን እያለ ይመልስላታል። እና በዚህ መሀል ቀልድ መቀላለድ ይጀምራሉ። በር አንኳኩተሽ የገባሽ አንቺ ነሽ ምናምን እያለ ያው ቀልዶችን ምናምን ይሞካከራሉ ማለት ነው። በዚህ መሀል በቃ ይደብረውና ደዲያ ምናምን ብሎ ዝም ብሎ ስልኩን ወርወር አድርጎ ያስቀምጠዋል። ወይ እውነቱን አልተናገረችም ወይ ደግሞ አጠር ያለ ቃላት አልነገረችውም። እንግዲህ እሷ የጉጉት ላይ ነው፣ ማውራት ጉጉት ላይ ነኝ። ሴቶች እኮ እኛ ስንፈልግ ወንድ ልጅ እኛ ስንፈልግ እና እሱ ፈልጎ ሲያወራን እኩል አይደለንም መሰለኝና በዚህ ነገር እሷ አልመልስላት ሲል ምናምን በቃ መልሶ ይደብራታል። አይመልስልኝም እንዴ ምናምን እያለ የዛኔ እንደዛ እንዳልተመናቀረች እና እንደዛ እንዳላካበደች አሁን በር በር ማየት ትጀምራለች ማለት ነው። እንግዲህ በዚህ መሀል ራሷ ጋር ሙግት ትጀምርና ባለትዳር ወንድ ጋር ምን እያረኩ ነው ምናምን ትላለች። ከዛ መልሳ ደግሞ ቢሆንም ቆንጆ ነው ትላለች። ደግሞ ባለትዳር ከሆነ ቆንጆ ነው ለሚስቱ ነው ለአንቺ ምን ያደርግልሻል? ደግሞ እንግዲህ ፋንቱም ስላየችው እንዴት ፎቶውን የታገኘችው እያለ በጣም መገረም ትጀምራለች። እንዴ ደግሞ ባለትዳር ነው እንዴት የሰው ፎቶ እንዴት ምናምን እያለ በጣም እንትን ማለት ትጀምራለች። ፋንቶም እንግዲህ ያው ፎቶ ብቻ ነው ልጁን የምታውቀው ሳይሆን ፎቶውን ብቻ የያዘች ነው የመሰላት እና የልጅ ፎቶ ምን ያደርግላታል? ባለትዳር ነው ለምን እያለ መናደር ትጀምራለች ማለት ነው። እንግዲህ ፋንቱ ዝለይ ስለ ልጄ ነው ምናምን ብላ መናገር ነበረባት። እውነታውን ትነግራትናለች ብዬ አስባለሁ። እና እንደዛ እየለፈኝ እና የልጇ በልጇ ናፍቆት እንደዛ እንትን እያለኝ ፎቶ ስላላት ብቻ ዝም ማለት የለባትም ነበረ። ልጄ ነው እየታውቀሽው ነው አግኝተሽ ታውቂያለሽ ወይ ምናምን ብላ መጠየቅ ነበረባት ብዬ አስባለሁ። እና በዚህ መሀል እንግዲህ ሶሊ ነፍሰ ጡር ነች እና አክስትየው እሷ ከዛ አባትየው ስላረገዘች ብቻ ክላስ ቆልፎባት ነው የሚውል። ቆልፎባት ስለሚውል እንግዲህ አክስቲቱ ደግሞ የአባትየው እህት ከዛ ክላስ እንድትወጣ ትፈልጋለች። ነፃነት እንዲኖራት አንዴ ተሳስታ እንዳረገች እና አባትየው ይቅርታ አድርጎላት ምናምን ከዛ እንዲያስወጣትና በነፃነት ቤተሰቡ ጋር ተቀላቅላ እንድትኖር ትፈልጋለች። አባትየው ደግሞ እና እንጀራ እናቲቱ ደግሞ ልጅቱን መጉዳት ነው የሚፈልጉት። አባትየው የተነገረውን ነው የሚያምን። ሚስት በዛ ስትነግረው ያምናል፣ ልጅ ስትነግረው ያምናል፣ አክስት ስትነግረው ያምናል። እና በዚህ መሀል እንግዲህ ልጅቱን ስላመነ ሚስቱን ስላመነ እህቲቱ ደግሞ ልጅቱን ነፃ ማውጣት ትፈልጋለች። እችን የታገተችው እገታ ማለት ነው እንግዲህ ከአንድ ክላስ ተቆልፎባት ነው የምትውል። ሰራተኛቱ ብቻ ናት ቼክ የምታደርጋት፣ እየሄደ ማንም ቼክ አያደርጋትም። ነገር ለማቀበል ሲሆን ብቻ ነው ከዛ ክላስ ሄደው የሚገቡት ሌሎቹ። እና እንግዲህ ትሄድና ለፋንቱኖች ሶዲ ደግሞ ለፋንቱ ነው እየሄደ ሁሉ ሚስጥር የምትነግራት ፋንቱ ብቻ ናት የምትረዳትና እንዴት አክስቷን እንግዲህ መጥፎ እንደሆነች ምናምን አድርገው ነው የነገሯት። የሰውየው ሚስትም የሰውየው ልጅም ሁሉም ልጅቱ እህቷና የሶሊ እንጀራ እናት እንግዲህ ሚስጥረኛ ናቸው። ባንዱራ ማለት ነው። ባንዱራን ተወልዳታለች እና አዜብ ሚስጥረኛ ናቸው። ባል ደግሞ በሪሁን የተነገረውን የሚያምን አባወራ ነው። እንግዲህ ባሎች ብዙን ጊዜ ሚስቶች የነገሯቸውን ነገር ነው ከእህትም ከምንም በላይ የሚያምኑት። እና
አክስቲቱ መጥፎ እንደሆነች አጣቅረዋታል። እንግዲህ እሷም ሶሊም አክስቴ እንዴት እንደዚህ ትጫወትብኛለች? ህይወቴን የምታበላሸው እሷ ናት፣ እች መሰሪ ምናምን እያለች እንትን ትላለች፣ ትናደዳለች ማለት ነው። እንግዲህ ፋንቱም ደግሞ አክስትሽ ጥሩ ሰው ናት፣ ስለ አክስትሽ እንደ ወንድ የምትናደጂው አክስትሽ እኮ ለአንቺ ጥሩ ሰው ናት ምናምን ነው እያለቻት ያለችው። የአክስቷን ጥሩነት ነው እየነገረቻት ያለው ማለት ነው። እና እንግዲህ ሶሊም በጣም መሰሪ እንደሆነች እና ብዙ ነገር እንዳረገቻት እንደጎደቻት ነው እየተናገረች ያለችው። ግን በተቃራኒው ደግሞ እነሱ እንደዛ ብለው አጣቆሯት እንጂ አክስቲቱ በጣም ለሷ ጥሩ ናት፣ ለልጅቱ ለሶሊም። እንግዲህ ፋንቱም ስለዚህ ቤት ሚስጥር አንቺ ምንም አታቂም፣ አንቺ ክላስ ተዘግቶብሽ የምትይ ሴት ነሽ፣ ምንም ለማታቂው ነገር አታውሪ፣ የተነገረሽን ሁሉ አትመኝ ትላትና አንዳንድ ነገሮችን እንግዲህ ለመንገር ትሞክራለች ማለት ነው። እንግዲህ ሶሊም ፋንቱን አንቺም እንግዲህ እህትሽና እንጀራ እናትሽ ይጠሉሻል ልትይኝ ነው ወይ? እንግዲህ የሶሊ እናት ሞታለች። ከዛ በኋላ ነው እቺ የተወለደችው እና እናትሽና እህትሽ ይጠሉሻል ብለሽ ልትይኝ ነው ወይ? ይጠሉኛል ማለት ነው ወይ ምናምን ስትላት ሳትነግራት ድንገት አዜብ ብቅ ትላለች ማለት ነው። በዚህ መሀል ፋንቱ ትደናገጥና ይቅርታ በቃ በኋላ እመጣለሁ ብላ ተነስታ ትሄዳለች ማለት ነው። በዚህም እንግዲህ አዜብ ትናደዳለች። አዜብም እንግዲህ በጣም እንትን ናትና እስስት ነገር ናት። በጣም በቃ የምትሰራው ነገር ውስጥ ለውስጥ ነው የምትሄድ ናት። እንግዲህ እንጀራ እናቲቱ ከአባቷ ጋር እንግዲህ እያጣለያት ብዙ ነገር እያስደረገቻት እንዲያልፍላትም አትፈልግም። ውጭ ልትሄድ ብትል እንኳን ውጭ መሄድ የለባትም። እዛው ዝም ብላ አንዱን ሞዘዝ ያለ ወንድ ዝም ብሎ የሚያስተዳድራት ብቻ እናጋባትና ትቀመጥ እዛው ነው እያለች ያለችው። ምንም አንድ እርምጃ ህይወቷ እንዲቀየር አትፈልግም። አባት ግን ቢናደድም ጥቃት ስለሆነበት ልጅቱ በጓደኛ በፍቅረኛ ስላረገዘች ነው እንጂ ልጅቱን ጥሩ ደረጃ ማድረስ ይፈልጋል። ግን ጥቃት የዕለታዊ ስሜት ጥቃት ስለገባው በዛ ነው የተናደደባት ማለት ነው። በዚህ መሀል እንግዲህ አዜብም የኔ ልጅ እንዴት ነሽ? ውሎሽ እንዴት ነበር? ምናምን ትላታለች ማለት ነው። እያስመሰለች ነው። በዚህ መሀልም ሶሊ እናቴ አንቺ ትክክል ሳትሆኚ አትቀሪም፣ አንቺ ትክክል ነሽ ምናምን ትላታለች ማለት ነው። እንግዲህ